ሁለተኛ ወንጀል አቶ ተፈራ ሰራ። ኢንስፔክተር ዳዊትን ገደለው። በጣም ያሳዝናል። ሚስጥሬን አውጥተሃል፣ ስለዚህ አንተ በህይወት መኖር ሳይሆን መገደል አለብህ እያለ የዕጣ ምርጫ ሲመርጥለት፣ እባክህን ሴት ልጅ የለዎትም ወይ? ሴት ልጅ ይዘውብኝ ነው በሴት ልጅ የሆነበት ቢለው፣ እኔ ሴት ልጅ የለኝም ያለኝ ወንድ ልጅ ነው በማለት እንግዲህ ኢንስፔክተር ዳዊትን ሊገለው ችሏል። በጣም ያሳዝናል። አቶ ተፈራ በሰዎቹ ላይ የሚያደርገው ወንጀል ብዛት በጣም የበዛና ይበል ያስብላል። በዚህም የተነሳ እናቱ ለይኩንም አሁን ላይ ወደ ውሳኔ ገብተዋል። ምክንያቱም ሰውን በማገትና የሰዎችን ኩላሊት እያወጣ ያለው አቶ ተፈራ ማለት ነው። አሁን ላይ በህግ ቁጥጥር መዋል አለበት። እሱን ሳናሲዝ መተኛት የለብንም ብለው ወስነዋል። እነሱም ግን የእሱ ሰዎች ግን በየቦታውና በየመንገዱ ያሉት የእሱ ሰዎች ናቸው እና በዚህ የተነሳ እንዴትስ ልንችል ነው? እንዴትስ ሊሆን ነው እያሉ ነበር። በመጨረሻ እንግዲህ ሁሉንም ነገር ሊያውቁ ችለዋል ማለት ነው። አሁን መሄድና መያዝና ማውጣት ነው ያለብን ሲልም ይሄን መጨረሻ ላይ የነበረበት ሁኔታ ከባድ ነበረ። እንግዲህ ኢንስፔክተር ዳዊት ይዞ ሲያናዝዘው እውነቱን ለመናገር ቻለ። ኢንስፔክተር ዳዊት አዎ ሲምባ ልጄን ይዞብኝ ነው ብሎ ቢናገርም ያንተን ተረት ተረት እምሰማበት ጊዜ የለኝም፣ አንተን መግደል ነው ብሎ ነው ሽጉጥ አውጥቶ የደቀነበት። በዚህም እሱም እባክህን ስለ ልጅ አቶ ለይኩንን ትተውት ሊሄዱ ሲሉ እሱ ግን ተኋላ ተከትሏቸው እኔም ዝግጁ ነኝ በማለት ከፊታቸው ገጭ አለ። ሶስታቸው ብቻ በአይን ጥቅሻ ሊሄዱ ተመካክረው ነበር። ነገር ግን አቶ ለይኩን ምንድን ነው አይን የምትተያዩት? እኔ ሰዋራ እያለ ነበር። ምክንያቱም እሱ ይቅር እኛ ሶስታችን እንሄድ በማለት ነበር የተመካከሩት። ግን እሱም የቱርክ እንትን መስለው ሁላቸውም እንትን ሲሉ እጅ ከፈንጅ ያዛቸው። በሚያሳዝን ሁኔታ ኢንስፔክተር ዳዊት ተገደለ። ተፈራ ማለት ለሰው ደም የማያስብ ሰውን በመግደል የሚታወቀው ተፈራ አሁንም ኢንስፔክተሩን ሰማይ ቤት ልኮታል። ብዙ ሚስጥር የያዘና ሁሉንም ነገር ሲከታተለው ነበር። ለዚህም ከአቶ ሲባ ጋር ሆኖ ከመኪናው ውስጥ ሆኖ ሚስጥር ሲነግረውና ያንን አስቀምጥ ያለውን ካሜራ ቅጅ ሲሰጥ ነበር። በዚህም የተፈራ ሰዎች በየቦታው ስለነበሩ መጨረሻ ላይ ግን እሱ እጅ ተፈንጅ ይዞ ሊገለው ችሏል ማለት ነው። በጣም ያሳዝናል። አሁን ላይ ያለበት ሁኔታ አቶ ተፈራ በልጅህ ቢለውም የምን ልጅ እኔ ሴት ልጅ ስላለኝ ነው ሚስጥሩን ልንገርህ እንካ ጣንሳ 3 እጣ ሰጥቶት እጣው የሞት ከወጣለህ ያው ትገደላለህ፣ የሞት ካልወጣ ደግሞ እውነት የሚል ከወጣለህ በዛ ልትማር ትችላለህ በማለት ነበረ የተናገረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 155። በባለፈው ክፍል እንግዲህ ኑሃሚን እንዳትሰማ እያሉ ሶስታቸው እያወሩና የተፈራን ስራ እንዴት ሆነን እናውጣ ለነዛ ለሴቱ ልጆች ኩላሊት እንደዚህ ለሚያደርግና ላገታቸው ሰዎች መድረስ አለብን እያሉ ነበር። ይህን ነገር ግን ማንም እንዳይሰማ በማለት በመጨረሻ ናሆም ማለት ነው ኑሃሚን አረገዘች ብሎ ሰፕራይዙን ሲነገር ሁሉም ደስ እያላቸው ነበር እና በመጨረሻ ሁሉንም ወሬ ቁማ እያዳመጠች ነበረ። እናም በዚህ የተነሳ በጣም ከፍቷታል። ኑሃሚን ከድንገት ድረስ ስትል እሷም በጣም በፍርሃትና በጭንቀት ውስጥ ትገኛለች። በዚህ ጊዜ እንግዲህ አይ ምንም ማለት አይደል፣ አንቺ እዚህ ቦታ ውስጥ መግባት የለብሽም፣ ሁሉንም ያወራችሁትን ሰምቻለሁ ስትል መግባት የለብሽም በቃ ምንም ማለት አይደለም ሲሏት እንግዲህ ናቶሎሺ ሳሎን ቤት መኝታ ክላስ እፈልግሃለሁኝ በማለት እንግዲህ ናሆምን ይዛው ሄዳለች። እኔ ደግሞ ከዚህ ከነገር ምንም አንሆንም፣ ስለዚህ ተረጋጊ፣ እኔ አንተን
አሁን የልጅ አባት ነህ፣ ልጅ ይፈልጋል፣ ቤተሰብ ይፈልጋል፣ ብዙ ነገር አለ። የዚህን የተፈራን ነገር ለምን እንትን አትለውም በማለት ኑሐሚን እንግዲህ ታኮርፋለች ማለት ነው። ናሆም እንደዚህ ያስረዳታል። በመጨረሻ ይሄ ነገር ምንም ቢሆን መቅረት የለበትም፣ ለልጄ ስል እናንተን ለመጠበቅ ስል ቤተሰቦችን ለመጠበቅ ስል በጥንቃቄ ነው የሚሄደው እያለ ሲያስረዳት ነበረ ማለት ነው። ምክንያቱም ናሆም ቶሎ ፈጣንና ነገሮችን ሁሉ እንትን የሚል ነው ማለት ነው። እናም እሱም በተረጋጋ ነው እንትን የምንለው እያላት እኔ ልጄን የልጅ አባት ነው ልጄ አለ እያለች ገና ላልወለደችውም ልጅ እያሰበችለት ትገኛለች ኑሃሚ ማለት ነው። እናም እንግዲህ ናሆም እሺ በማለት ሁሉንም ሊያስረዳ ችሏልና እሷን ብታኮርፍም ትቷት ሂዷል ማለት ነው አረጋግቶ። በመጨረሻ እሷም እሺ እያለች እኔ እኮ እንዳትጎዳብኝ ቤተሰብ መልሶ እዛ ሰውዬ ላይ እንዳይወርቅ ስለምፈራ ነው እያለች ስትለው ነበረ። በመጨረሻ እንግዲህ ምንድነው የሆነው? አቶ ሲምባ ይሄን ነገር ቀጥታ ሂጄ ከሪስፔክተሩ ጋር እንግዲህ ሪስፔክተሩን አስቀምጥ ተብሎ ካሜራም ያለውን ከሱ ጋር ግንኙነት ልዩ ስለተያዘበት ሴቱ ልጅ ስለተያዘበት የምትለውን ሁሉ ኢንፎርሜሽን ለኛ ትሰጣለህ ስላለው በመኪና ውስጥ ሆኖ እንግዲህ ብዙ ነገሮችን ዳግምም ከጠፋበት መጥቷልና ሁላቸውም ዳግምም በእርግጥ ጎበዝ ነው ብዙ ነገር እያደረገ ይገኛል ማለት ነው። በመጨረሻ እንግዲህ ዳግምም ብዙ ነገር አድርጎ ሲያደርግ ነበረ ማለት ነው። ወደ መጀመሪያ ግን ወደ ናሆም ሳልሄድ በፊት ብዙ ነገር ሰርቶላት ከዚህ ለኑሃሜ ምግብ ሰርቶ የት ሄዶ ነው ብላ እየቃዠች ነበረ ተመኝተዋ። ክሱ ግን ምግብ ሰርቶላት ምናምን ይዞላት ይመጣል ማለት ነው። እየተንከባከባት ይገኛል ማለት ነው። ወደ አቶ ሲምባ ጋር ስንሄድ አቶ ሲምባና ሪስፔክተር ዳዊት ተገናኝተዋል። በአንድ እንደሆኑ ሳለ እንግዲህ የተፈራ ሰዎች አገሩም ምድሩም የሱ ስለሆነ እየቀረጻቸው ነበር የሚያወሩትን ሁሉ። የዚህ ጊዜ ሪስፔክተር ዳዊት ይይዘዋል ማለት ነው። ያንን ኢንፎርሜሽን እንዳለ ለተፈራ ሲላክለት ተፈራም ደግሞ ያዙት ብሎ ሪስፔክተሩን አስይዞ እንግዲህ አግቶታል ማለት ነው። በመጨረሻ እውነቱን አውጣ እያለ እሱን እንትን በሚለው ሰዓት እኔ አላቅም። አሁን ላይም ደግሞ ብዙ እንትን እያለ ነው። ሴቶችን እንዴት እንደዛ እያረገ ለዛሬ ማታ ይዘጋጁ እያለ ነበረ እያለ በስልክ ሲያወራ ሰምቸዋለሁ እያለ በጣም ጥሩ ነገር ነው የነገርከኝ እያለ ምክንያቱም በካሜራው ውስጥ እያያቸው ነበር። ሁለቱ ሴቶች ተሸፍነው አረብ ሀገር ምልካቸው ናቸው እንደዚህ ናቸው ብሎ ኤጀንሲ መስሎ እየከፈተ ብዙ ነገሮችን የሚያደርግ መጥፎ ሰውዬ ተፈራ ነው ማለት ነው። እና ቤተሰብም እንግዲህ አሁን ላይ ጥሩ ሰው ነው እያሉ በማህበራዊ ሚዲያ ላይ በሚያሳየው ነገር ጥሩ ሰው ነው እያሉ ይሉታል ማለት ነው የማያውቁት። እና በፊት እኮ እሱ እንደዚህ ነበረ ማህበራዊ ሚዲያ ላይ አይቼው እኮ ነው እያለ አቶ ለይኩንም ስለሱ ጥሩነት አሁን እንደዚህ ሲሆን እያለ ነበርና እንዴት አወቅከው ሲለው አይ በማህበራዊ ሚዲያን ስለሱ ስም እንትን ሲሉ አይቼ ነው ብሎ ሲናገር ነበረ ማለት ነው። በመጨረሻ እንግዲህ ይሄንን ሚስጥር ከሰጠው በኋላ በጣም ጥሩ ነገር ነው የነገርከኝ። መቼም ተፈራ ቤት እዛ ቤት መጥቼ ልጆችን አስለቅቃለሁ እንደማትለኝ ተስፋለኝ ሲለው እሱን ተወ ሲለው ነበር። እንዴ ተፈራ እኮ ነው ሰውየው፣ ስንት ሰውና ስንት እንትን እንዳለው እያለ ነበርና ሪስፔክተር ዳዊት ለአቶ ሲምባ ሁሉንም መልእክት ሰጥቶት ነበረ ሚስጥሩን ሁሉ። ነገር ግን ይሄንን መኪና ውስጥ ሆነው ሲያወሩ እንዳለ በቪዲዮ እየቀረጸ የነበረ ደግሞ የተፈራ ሰው ከመኪናው ጋር ሆኖ እያየው ነበረ። ያንን እንዳለ ለተፈራ ሲልክ ወዲያው ታግቶ ምንድነው ያደረግከው ምንድነው እያለ እየሳቀበት ነበረ። ወረቀቶችንም ጠቅልሎ የጣንትኑን የሞትና እባክህን ይቅር በለኝ እባክህን እያለ ተፈራ እየለመነው ነበረ። ሪስፔክተር ማለት ነው እየፈራ እኔ እንደዚህ ያደረግኩት እውነቱን ልንገርህ እኔ እኮ እንደዚህ ነው ቢለውም ልትዋሸኝ ትሞክራለህ እንደ እያለ እንግዲህ ሽጉጥ ደቅኖበታል ማለት ነው አቶ ተፈራ። ያኛውም አጋቹም አብሮ አለ። በመጨረሻ እንግዲህ እሱንማ ለልጆ መድረስ አለብን ብሎ በቃ ኢንፎርሜሽኑን ተቀብሎ ተሰማም ወደ ቤቱ ሂዷል ማለት ነው። ይሄኛውም ታግቶ እንግዲህ ሲጠየቅ ልጄን ስላገቱብኝ ነው እንደዚህ ብለውኝ ነው አንተ ጋር ያለው ሚስጥር አምጣ ብለውኝ ነው ብሎ በጣም ፈሪ ነው። ሪስፔክተሩም ያው ስለተያዘ
አላየሁም እንኳን ቢል ያው የተቀረጸበት አለ። ልጅህን ሲለው እሱም በልጁ እንግዲህ ማንም አይደራደርም እና ልጅ እያለ በሚጠራ ጊዜ ልጅህ እያለ እባክዎትን ጋሽ ተፈራ እባክዎትን ሴት ልጅ የለዎትም እባክዎትን ሲል እኔ ሴት ልጅ የለኝም ልጄ ወንድ ነው እያለ ነበረ ሲል የነበረው ማለት ነው። እሱም እንግዲህ እያለቀሰ በጣም እንትን እያለ ነበረ የቆየው ማለት ነው። በመጨረሻ እንግዲህ ተፈራ እጣዎችን ጠቅልሎለት ወረቀቶችን ማለት ነው ከነዚህ ውስጥ አንሳና ከነዚህ ውስጥ እድል ካለ ሂልተር የሚባለውን ታውቀዋለህ? እኔ እንደዛ ጨካኝ ሂልተር ማለት ገዳይ ነው እንደዛ ነው ስለሱ ታሪክ ሰምተሃል እያለው ነበር። እባክዎትን ስለ ልጆ እያለ እየለመነ ነበር ኢንስፔክተር ዳዊት። በመጨረሻ ሶስቱንም እስቲ ጣህም ሞክረው እውነት ተወጣ እውነት ህይወትህ የሚተርፍ ከሆነ ይሄው ሶስቱም ተጣለ። ወረቀቱ አነሳህ የሞት እንትን ይወጣልህ እያለ እየሳቀበት እኔ ስላንተ እማዝን ይመስልሃል እንደ እያለው ነበረ ማለት ነው። እናም በመጨረሻ ኢንስፔክተር ዳዊት ማለት ነው ሊገለው ችሏል። ኢንስፔክተር ሙቷል ማለት ነው። ተፈራ በጣም ጨካኝ ነው እና ራሱ ተፈራ ነው የገደለው ማለት ነው። ሁሉንም እውነቱን ልናገር ይሄን ያደረኩት ሲምባ ልጄን ስላገቱብኝ ነው ልጄን ስላገቱብኝ ነው በዚህ የተነሳ ነው ቢለውም እንኳን ሊሰማው እዛው ነበረ እንግዲህ ገሎ የጣለው ማለት ነው። ኢንስፔክተር ዳዊት ሙቷል በአሁን ሰዓት። ተፈራ እየሳቀ ነበረ ሲገለው የነበረው። እንግዲህ ወደ እነ አቶ ለይኩን ጋር ስንመጣ እና አቶ ለይኩን እንግዲህ ሶስቱ ዳግም ናሆምና አቶ ሲምባ አቶ ለይኩንን ትተውት ሊሄዱ ሶስታችን እንሂድ ብለው እንግዲህ እሱ ይቅር ብለው ነበረ። እናም እነሱ ሊሄዱ የተዘጋጁ ሳለ እንግዲህ አሁን መሄድ አለብን ሶስታችንን ለይኩን ግን መቅረት አለበት በማለት ወስነው ተመካክረው ነበረ። በአይነ ጥቅሻ ወይኔ አማርኛ ጠፋብኝ። በአይነ ጥቅሽ ምን ነው እንዴ ባለምዲስ እና ማለት ነው። በአይናቸው ተጠቃቅሰው እነሱ ሊሄዱ ወስነዋል። ከዛም አቶ ለይኩንም ምንድነው እንደዚህ እንትን የምትሉት እያለ ነበርና እንግዲህ እነሱም የፈለገ ይመጣል እዛው እንይዛለን ብለው እንግዲህ የተፈራ ሰዎች በየቦታው ናቸው። ግን ብዙ ነገር እንግዲህ ራሳቸውን ቀይረው ነው ማለት ነው። የቱርክ አክተር መስለው ነው ለባብሰው የነበረው። እንግዲህ አቶ ለይኩንን ትተውት ሊሄዱ ሲሉ አቶ ለይኩን ግን ከኋላ ዝግጅታችንን ጨረስን እያሉ ሶስታቸው በሚሉ ሰዓት አዎ ጨርሻለሁ እኔም ብሎ ከኋላ ምጥት ይልባቸዋል ማለት ነው። እንግዲህ አቶ ለይኩንን ትተውት ሊሄዱ ነበርና እሱም ግን እያያቸው ስለነበረ እኔም እከተላለሁ ብሎ ሲመጣባቸው እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። እንግዲህ ወደ ተፈራ ጋር ስንሄድ አቶ ተፈራ እንግዲህ ሴቶችንም አግቶ ወደ አረብ ሀገር ካለው እያለ ኩላሊታቸውን እያወጣ እያስገደለ የሚገኘው ተፈራ ማለት ነው። ኤክስፖርት እያደረገ ነው ኩላሊት ማለት ነው። እናም በዚህ የተነሳ ሁሉም እነሱ ደግሞ ለነዛ ለዛሬ አዳር የቀጠራቸዋለ ብሎት ስላለ ኢንስፔክተር ዳዊት አሁን ላይ ለነሱ ሊደርሱ ነበር እንግዲህ ሶስቱ ዝግጅት ላይ የነበሩት ማለት ነው። ተፈራ ግን ሊሞት ችሏል። ማን ነው ኢንስፔክተር ዳዊት ሊሞት ችሏል ማለት ነው። እንግዲህ ተፈራ በጣም ጨካኝና የእንትን የሚል ሰው ነው ማለት ነው። በጣም ያሳዝናል። እንግዲህ ይሄን ይመስል ነበረ። ቀጣይ ክፍልስ ምን ይፈጠራል? ይሄዱና አንደኛቸውን ሊያግት ይችላል። ምክንያቱም ጨርሶ የተፈራ ሰዎች ስለሆነ ያሉት ሊይዙት ይችላሉ። ለነበረን ቆይታ አመሰግናለሁኝ። ቀጣይ ክፍል እንግዲህ በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሁንላችሁ። እንደ ተፈራ አይነት ሰው ደግሞ እንግዲህ በስደት ዓለም ልጆቻቸው ልካለሁ እያለ የራሱ ቢሮ ከፍቶ ነው እንደዚህ እያደረገ ያለው። ለነበረን ቆይታ አመሰግናለሁ። ባይ ባይ።